በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለኩልክሙ፣ ሰላም ለሁላችሁ። እንደምን አላችሁ? እንዴት አላችሁ? ዛሬ የግዕዝ ቋንቋ ትምህርታችንን እንቀጥላለን ማለት ነው። ክፍል 3። በዛሬው ክፍለ ትምህርታችን የምናየው የትምህርታችን ይዘት አንደኛ የመራሕያን አገልግሎት እንመለከታለን። መራሕያን በአረፍተ ነገር ውስጥ ሲገቡ ምን ምን አገልግሎት አላቸው፣ እንዴት ሆነውስ ሊመጡ ይችላሉ የሚለው እንመለከታለን። ሁለተኛ አረፍተ ነገሮችን እየመሰረት እንመለከታለን ማለት ነው። ክፍል 1 እና ክፍል 2ን ያልተመለከታችሁ ቪዲዮ ስላለ ወደኋላ መለስ ብላችሁ ተመልከቱት። እንግዲህ ይህን ክረምት በተከታታይ የግዕዝ ቋንቋ ትምህርትን ስለምንማር እያንዳንዱ ክፍል ባያልፋችሁ መልካም ነው ማለት ነው፣ ቋንቋውን ለመቻል። አሁን ወደ ትምህርታችን እንግባ። የመራሕያን አገልግሎት ስንል መራሕያን ጥቅሞች ወይም የመራሕያን ጥቅሞች ማለት አገልግሎት ስንል የመራሕያን ጥቅም ማለት ነው። መራሕያን 3 ዋና ዋና አገልግሎት አሏቸው። አንደኛው አገልግሎት ተውላጠ ስም በመሆን ያገለግላሉ። ተውላጠ ስም ማለት የስም ምትክ፣ የስም ተለዋጭ ማለት ነው። ሁለተኛ ነባር አንቀጽ በመሆን ያገለግላሉ። ሶስተኛ አመልካች ቅጽል በመሆን ያገለግላሉ ማለት ነው። ዛሬ ተውላጠ ስም እንመለከታለን ማለት ነው። ነባር አንቀጽና አመልካች ቅጽልን በቀጣይ ክፍለ ትምህርት እናያቸዋለን ማለት ነው። ተውላጠ ስም ማለት ምን ማለት ነው ሲባል ተውላጠ ስም ማለት በአጭሩ የስም ተለዋጭ፣ የስም ምትክ ማለት ነው። ተውላጠ ስሞች የአረፍተ ነገር ባለቤት በመሆን ያገለግላሉ። ማለትም የአረፍተ ነገሩ ባለቤት ይሆናሉ ማለት ነው። ለምሳሌ ማህሌት ሆረት ሀበ ቤታ ብንል ማህሌት ወደ ቤቷ ሄደች ማለት ነው። ማህሌት የሚለው ስም ነው። ሆረት ግስ ነው። ሆረ የሚለው በይእቲ መራሒ ሲረባ ሆረት ይሆናል ማለት ነው። ሀበ ማለት ወደ ማለት ነው። ቤት ማለት ቤት ማለት ነው። ቤታ ስንል ቤቷ ይሆናል ማለት ነው። ስለዚህ ማህሌት ወደ ቤቷ ሄደች በሚለው አረፍተ ነገር ላይ ማህሌት የሚል ስም አለ። በዚህ ስም ላይ መራሒን መተካት ማለት ነው። ይህንን ለማወቅ ምንም እናደርጋለን? ሆረት ሄደች ይላል። ማን ሄደች ብለን መጠየቅ ነው። ማን ሄደች ብለን ስንጠይቅ እሷ የሚል መልስ እናገኛለን ማለት ነው። ስለዚህ እሷ ማለት ደግሞ ይእቲ ይሆናል ማለት ነው። ስለዚህ ማህሌት በሚለው ስም ላይ ይእቲ የሚለውን እንጠቀማለን ማለት ነው። ይእቲ ሆረት ሀበ ቤታ እንላለን። እሷ ወደ ቤቷ ሄደች የሚል ትርጉም ይይዛል ማለት ነው። ይእቲ ተውላጠ ስም በመሆን አገለገለን ማለት ነው። በየትኛው ስም ተተካ ካልን ደግሞ ማህሌት በሚለው ስም የተተካ ነው ማለት ነው። በዚህ መልኩ ስንጠቀም መራሕያን ተውላጠ ስም ሆነው ያገለግላሉ ማለት ነው። 10ሩ መራሕያን ተውላጠ ስም ሆነው ሲያገለግሉ ትርጉማቸው እንደሚከተለው ነው። ከዚህ በፊት አይተነዋል። ፈጠን እያልን ነው የምናየው ድጋሜ ስለሆነ ማለት ነው። ውእቱ ማለት የአማርኛ ትርጉሙ እሱ ማለት ነው። ይእቲ እሷ፣ ውእቶሙ እነሱ ብዙ ወንዶችን ነው የሚገልጸው። ውእቶን እነሱ ብዙ ሴቶች። አንተ አንተ የአማርኛ ትርጉሙ ተመሳሳይ ነው። አንቲ አንቺ፣ አንትሙ እናንተ ብዙ ወንዶችን ይገልጻል ማለት ነው። አንትን እናንተ ብዙ ሴቶችን ይገልጻል። አነ እኔ፣ ንሕነ እኛ። በዚህ መልኩ ስንጠቀምባቸው መራሕያን ተውላጠ ስም ሆነው ያገለግላሉ ማለት ነው። ትርጉማቸው በዚህ መልኩ ሲሆን ማለት ነው። ምሳሌዎችን እንመልከት። ውእቶሙ ነበሩ ምስለ እሞሙ ስንል አሁን ውእቶሙ የሚለው በስም የተተካ ነው ማለት ነው። ውእቶሙ ነበሩ ምስለ እሞሙ እነሱ ከእናታቸው ጋር ተቀመጡ ማለት ነው። ውእቶሙ የሚለውን አሃው ባደርገው አሃው ነበሩ ምስለ እሞሙ እላለሁ። ወንድሞች ከእናታቸው ጋር ተቀመጡ። ስለዚህ አሃው ስንል ስም ነው። ስለዚህ በእነዚህ በወንድሞች ቦታ ላይ ውእቶሙ የሚለውን እንጠቀማለን ማለት ነው። ውእቶሙ ነበሩ ምስለ እሞሙ እነሱ ከእናታቸው ጋር ተቀመጡ እንላለን ማለት ነው። ውእቶን ነበራ ምስለ እሞን እነሱ ከእናታቸው ጋር ተቀመጡ። አሁን ደግሞ ሴቶች ናቸው። ስለዚህ ውእቶን የሚለው ተውላጠ ስም በመሆን ያገለገለን ይባላል ማለት ነው። በዚህ አረፍተ ነገር ተጨማሪ ምሳሌዎችን እንመልከት። አቡየ አንበበ መጽሐፎ። አቡየ ማለት አባቴ ነው። እንግዲህ አብ ስንል ስም ነው። አቡየ አባቴ ስም ነው። አንበበ አነበበ። መጽሐፉ ስንል መጽሐፉ ማለት ነው። መጽሐፎ ሲሆን መጽሐፉን ይሆናል ማለት ነው፣ ተሳቢ ሲሆን። አቡየ አንበበ መጽሐፎ አባቴ መጽሐፉን አነበበ። ስለዚህ አባቴ በሚለው ስም ላይ የሚገባው መራሒ ማን ነው?
ይህንን ለማወቅ ግሱን መለየት መጀመሪያ ግሱ የትኛው ነው የሚለው መለየት። አቡየ አንበበ መጽሐፎ ይላል። አቡየ ሲል አባቴ፣ አባቴ የሚለው ደግሞ ግስ አይደለም። አንበበ አነበበ። ስለዚህ ማሰሪያ አንቀጹ ይሄ ነው ማለት ነው። መጽሐፎ መጽሐፉን፣ ይህም ግስ አይደለም። ስለዚህ ምን እናደርጋለን? አንበበ የሚለውን ግስ እንይዝና ማን አነበበ ብለን መጠየቅ ራሳችንን። አቡየ የሚለው እንደሌለ እናስብና ማን አነበበ እንላለን። እሱ የሚል መልስ እናገኛለን ማለት ነው። ስለዚህ እሱ ማለት ደግሞ በግዕዙ ውእቱ ይሆናል ማለት ነው። ውእቱ አንበበ መጽሐፎ እንላለን ማለት ነው። እሱ መጽሐፉን አነበበ። ውእቱ ምን በመሆን አገለገለ? የአቡየ ተውላጠ ስም በመሆን አገለገለ ማለት ነው። ሁለተኛ እመየ ነበረት ምስለ ወለታ፣ እናቴ ከልጇ ጋር ተቀመጠች። እመየ እናቴ ማለት ነው። ነበረት ተቀመጠች፣ ምስለ ከጋር ማለት ነው። ወለት ሴት ልጅ፣ ወለታ ልጇ ሴት ልጇ ማለት ነው። በዚህ ቦታ እመየ በሚለው ቦታ ላይ የሚገባው ተውላጠ ስም ማን ነው? ስለዚህ እመየ ነበረት ምስለ ወለታ ስንል ነበረት ማሰሪያ አንቀጹ ነው። ማን ተቀመጠች ብለን መጠየቅ ማለት ነው። አሁንም እሷ ተቀመጠች የሚል መልስ እናገኛለን ማለት ነው። እሷ ማለት ደግሞ በግዕዙ ይእቲ ይሆናል ማለት ነው። ይእቲ ነበረት ምስለ ወለታ እንላለን። እሷ ከልጇ ጋር ተቀመጠች እንላለን ማለት ነው። ተቀመጠ የሚለውን ተቀመጠች ብላችሁ ያዙት ላይ በዚህ መልኩ ማለት ነው። ቶማስ ወዮሐንስ ሰበኩ ወንጌለ። ቶማስና ዮሐንስ ወንጌልን ሰበኩ አስተማሩ እንላለን ማለት ነው። እዚህ ላይ ያለው ስም ቶማስና ዮሐንስ የሚል ነው። ስለዚህ ቶማስ ወዮሐንስ በሚለው ስም ላይ ማን ይገባል ነው። አሁንም ግሱን መያዝ ነው ማሰሪያ አንቀጹ። ሰበኩ አስተማሩ፣ እነማን አስተማሩ ብለን መጠየቅ። ቶማስና ዮሐንስ ናቸው። ግን ቶማስና ዮሐንስ የሚለው ስም እንደሌለ እናስብና እነማን አስተማሩ ብለን ስንጠይቅ አሁን በሀሳባችን የሚመጣልን ስም ወይም ተውላጠ ስም እነሱ የሚል ይሆናል ማለት ነው። ስለዚህ እነሱ ማለት ደግሞ ለወንዶች ነው። ውእቶሙ እንላለን ማለት ነው። ውእቶሙ ሰበኩ ወንጌለ፣ እሱ ወንጌልን አስተማሩ እንላለን ማለት ነው። ተጨማሪ ምሳሌ ነው። ወለተ ሥላሴ ወአመተ ማርያም ሆራ ሀበ ቤቶን ይላል። ወለተ ሥላሴ ስም ነው። አመተ ማርያም ስም ነው። ሆራ ሄዱ ማለት ነው። ሀበ ወደ ማለት ነው። ቤቶን ማለት ነው ቤታቸው ማለት ነው። ለሴቶች ነው። ስለዚህ ወለተ ሥላሴና አመተ ማርያም በሚለው ስም ላይ የሚገባው ተውላጠ ስም ማነው ነው። ይህን ለማወቅ ዝም ብለን እንደነገርኳችሁ ግሱን መያዝ። ሆራ ነው የሚለው ሄዱ። እነማን ሄዱ? እነሱ። ግሱ ሆራ ወይም እርባታ ሆራ በውእቶን የረባ ስለሆነ ሴቶች ናቸው ማለት ነው። ሴቶች ከሆኑ እነሱ ስንል ውእቶን የሚለውን እንጠቀማለን ማለት ነው። ውእቶን ሆራ ሀበ ቤቶን ይሆናል። እዚህ ላይ ቤት የሚለው ቤቶን ብላችሁ ያዙት ማለት ነው። ሀበ ቤቶን ይሆናል ማለት ነው። ሁለተኛ ዮናስ ሀደርከኑ ውስተ ከኒሳ ይላል። ዮናስ ቤተ ክርስቲያን ውስጥ አደርህን ማለት ነው። ዮናስ በሚለው ስም ላይ አሁን የሚገባውን ለማወቅ ሀደርከ ይላል። አደርህ ማንን ነው አደርህ የሚለው? አደርህን ስንል ማንን ነው? አንተን ይሆናል ማለት ነው። ስለዚህ አንተ ሀደርከኑ ውስተ ከኒሳ እንላለን። አንተ ቤተክርስቲያን ውስጥ አደርህን እንላለን ማለት ነው። ሶስተኛ አመተ ማርያም ቦይኪኑ ሀበ መካነ ግብርኪ። አመተ ማርያም ስም ነው። ቦይኪ ማለት ገባሽ ማለት ነው። አመተ ማርያም ወደ ስራ ቦታሽ ገባሽን እያልን እየጠየቅን ነው ማለት ነው። ስለዚህ ቦይኪ ገባሽ ማን? አንቲ። አንቲ ቦይኪኑ ሀበ መካነ ግብርኪ፣ አንቺ ወደ ስራ ቦታሽ ገባሽን የሚል ትርጉም ይይዛል ማለት ነው። በዚህ መልኩ ሌሎችንም መሞከር ይቻላል ማለት ነው። አሃው ወአበው ቦይክሙኑ ሀበ ቤተ ትምህርት፣ ወንድሞችና አባቶች ወደ ትምህርት ቤት ገባችሁን የሚል ጥያቄያዊ አረፍተ ነገር ይሆናል ማለት ነው። አሃው ወአበው ስንል አባቶችና ወንድሞች ማለት ነው። በዚህ ስም ላይ የሚገባው ማን ነው? ስለዚህ ቦይክሙ ገባችሁን እያል ነው። ስለዚህ ማን ይሆናል ማለት ነው? በአንትሙ የረባ ነው ግሱ ስንመለከት። ስለዚህ እነማንን ነው ገባችሁን እያልን ያለ ነው? አንትሙን ይሆናል ማለት ነው። ስለዚህ አንትሙ ቦይክሙኑ ሀበ ቤተ ትምህርት እንላለን ማለት ነው። አሃት ወጠንክን ትምህርተ፣ እህቶች ትምህርትን ጀመራችሁ ይላል። ስለዚህ ይህን ደግሞ ምን ይሆናል ማለት ነው? አሃት የሚለው
ወጠንክን ስለሚል በአሃት ቦታ የሚገባው አንትን ይሆናል ማለት ነው። አንትን ወጠንክን ትምህርተ እንላለን ማለት ነው። አነ ወጠንኩ ትምህርተ ሲል ደግሞ ይሄ በግልጽ የተቀመጠ ነው ማለት ነው። እኔ ትምህርትን ጀመርኩ ይሆናል ማለት ነው። ንህነ ወጠነ ትምህርተ እኛ ትምህርትን ጀመርን ስንል አሁን እዚህ ላይ አነ ንህነ ስንል እነዚህ ተውላጠ ስም በመሆን አገለገሉ ማለት ነው በዚህ አረፍተ ነገር። በዚህ መልኩ ሌሎችንም እናንተ እየሰራችሁ ተለማመዱ። በደንብ ደግሞ ግልጽ እየሆነላችሁ ዘንድ እነዚህን አረፍተ ነገሮች ተውላጠ ስም በመጠቀም እንደገና ትጽፏቸዋላችሁ ማለት ነው። የቤት ስራ ነው። አሃው ቦኡ ሀበ ቤቶሙ ወንድሞች ወደ ቤታቸው ገቡ የሚል ትርጉም አለው። ሙሴ ከፈለ ባሕረ ሙሴ ባህርን ከፈለ። አቡየ ባረከ ህብስተ አባቴ ህብስትን ባረከ። እመየ አንብቦተ መጻሕፍት ታፈቅር እናቴ መጻሕፍትን ማንበብ ትወዳለች የሚል ትርጉም አለው ማለት ነው። ይህንን ተውላጠ ስም በመጠቀም እንደገና ጻፏቸው እስከ አማርኛ ትርጉማቸው ማለት ነው። መልሳችሁን ብትልኩልኝ በቴሌግራም አድራሻዬ ማለት ነው @G registration በሚለው ቴሌግራም ዩዘርን የሚላኩልኝ። ጥያቄ ካላችሁም መጠየቅ ይቻላል ማለት ነው። የምንማረውን ትምህርት ምን ያክል ተረድቻለሁ፣ ምን ያክል ግልጽ ነው ለእኔ የሚለውን እንድትረዱ መልመጃዎችን ሁልጊዜ ለመስራት ሞክሩ ማለት ነው። ለዛሬ እዚህ ላይ ይበቃናል። ክፍል 4 እንቀጥላለን ማለት ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።